ሰላም ጤና ይስጥልን የዩቲዩብ ተመልካቾቻችን የሰዓቱን ዜናዎች ወደ እናንተ ማድረሳችንን ጀምረናል። አብራችሁን ቆዩ። ኦፌኮ በኦሮሚያ ላለው ግጭት ገለልተኛ ምርመራና የፖሊስ ድርድር ጠየቀ። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ዛሬ ባወጣው ባለ ሁለት ገጽ መግለጫ በአርሲ ምስራቅ ሸዋና ምዕራብ ሐረርጌ በንጹሃን ላይ የተባባሰ የመጣውን የጅምላ ግድያና መፈናቀል አውግዟል። በሴሩ ወረዳ ብቻ 17000 አባወራዎች መፈናቀላቸውና ሰብአዊ ቀውስ መከሰቱን ገልጿል። ግጭቶቹን በወታደራዊ ኃይል ለመፍታት የተደረገው የ8 ዓመታት ዘመቻ ውጤት አልባ መሆኑን የጠቆመው ኦፌኮ መንግስት ዜጎችን የመጠበቅ ህገ መንግስታዊ ግዴታውን መዘንጋቱን አስታውቋል። ጥቃቶች በአስቸኳይ እንዲቆሙ፣ ለተፈናቃዮች ሰብአዊ እርዳታ ያለ ገደብ እንዲደረግና በተባበሩት መንግስታት የሚመራ ገለልተኛ ዓለም አቀፍ ምርመራ እንዲካሄድና ቅድመ ሁኔታ የሌለው የፖለቲካ ውይይት በአስቸኳይ እንዲጀመር ኦፌኮ ጠይቋል። ሰኔ 14 ቀን 2018 ዓ.ም ጠዋት ከመቀሌ ወደ አዲስ አበባ በሰላም ይጓዙ የነበሩ 5 የህዝብ ማመላለሻ አውቶቡሶች ራያ ማህኒ መግቢያ ላይ በህወሓት ሰራዊት መታገታቸውን ምንጮቻችን ጠቁመዋል። የታጋቾቹ 96% የሚሆኑት ወጣቶች ናቸው ሲሉ ምንጮቻችን ጠቁመዋል። በትግራይ ክልል የተፈጸመ ካለው ወታደራዊ አፈሳ ለማምለጥ በርካታ ወጣቶች ወደ መሃል ሀገር እየሸሹ ይገኛሉ። ገዢው ፓርቲ አብላጫውን ወንበር ሲያሸንፍ ተቃዋሚዎች 41 መቀመጫዎችን አግኝተዋል። ብሔራዊ ምርጫ ቦርድ ሰኔ 14 ቀን 2018 ዓ.ም ባካሄደው የምርጫ ውጤት ማሳወቂያ መርሃ ግብር የ7ኛው ጠቅላላ ምርጫ አጠቃላይ ውጤት ይፋ አድርጓል። በዚህም መሰረት ገዢው ብልጽግና ፓርቲ አብላጫውን ማለትም 438 የህዝብ ተወካዮች ምክር ቤት መቀመጫዎችን በመቆጣጠር ቀዳሚነቱን ይዟል። ተቃዋሚ ፓርቲዎች 41 የፓርላማ ወንበሮችን ማሸነፍ የቻሉ ሲሆን 8 የግል ተወዳዳሪዎችም ምርጫውን አሸንፈው ወደ ምክር ቤት እንደሚገቡ ቦርዱ አስታውቋል። ቦርዱ ከዚህ ቀደም በማዕከል ደረጃ ያረጋገጣቸውን የተወሰኑ የምርጫ ውጤቶች በየጊዜው ሲያሳውቅ መቆየቱ ይታወሳል። የተሰነዘረው ጥቃት ከሸፈ። የአየር ኃይሉ ከባድ አጸፋ እርምጃ ወስዷል ተባለ። ከትላንትና በስቲያ አርብ በሱዳን በኩል ተነስተው በኢትዮጵያ ሱዳን የሸረሪና የድንበር መስመር ላይ ትንኮሳ የፈጸሙት አርሚ 70 የተባሉት የህወሓት ታጣቂዎች ከተደረገ የተኩስ ልውውጥ በኋላ ጥቃታቸው ከሽፎ ወደ ኋላ መመለሳቸው ተዘግቧል። ከትንኮሳው በኋላ የኢትዮጵያ አየር ኃይል በድንበር አካባቢ በሚገኝ ወታደራዊ ጣቢያና የጦር መሳሪያ ማከማቻ ላይ በወሰደው የአየር ጥቃት መጋዘኑን ማውደሙ ተገልጿል። ተደጋጋሚ የድሮን ጥቃት መፈጸሙም ተነግሯል። ከ6 ሚሊዮን ብር በላይ ያስመለሱት ፖሊስ የ10,000 ብር ሽልማት ተበረከተላቸው። በአሶሳ ዞን በአምባሲ ወረዳ ረዳት ኢንስፔክተር ወግዲ ወንፑ የተባሉ የፖሊስ አባል ተጨማሪ ኃይል ሳይጠብቁ የታጠቁ ወንበዴዎችን በብቸኝነት በመፋለም የተዘረፈ 6,117,550 ብርና 1 ክላሽኮቭ ጠመንጃ አስመልሰዋል። ይህንን የላቀ ጀግንነት ተግባር ተከትሎም የአሶሳ ዞን ፖሊስ መምሪያ ለረዳት ኢንስፔክተሩ የ10,000 ብር ልዩ ማበረታቻና የእውቅና ሽልማት አበርክቶላቸዋል። በ11 የምርጫ ክልሎች ድጋሚ ምርጫ እንደሚደረግ ቦርዱ ወሰነ። 5ቱ የምርጫ ክልሎች በሶማሌ ክልል የሚገኙ መሆናቸውን ቦርዱ ይፋ እያደረገ ባለው የ7ኛው ጠቅላላ ምርጫ ውጤት ማሳወቂያ መርሃ ግብር ላይ ተገልጿል። ሐማሬ፣ ዳራቶሬ፣ ሀርገሌ፣ ባቱ ዝዋይ፣ ቤጊ፣ አርሆሳ፣ ጨንቻ፣ ሶሮ 1፣ ጠምባሮ፣ አደካላ የምርጫ ክልሎች ድጋሚ ምርጫ ይደረግባቸዋል ተብሏል። በማዕከላዊ ኢትዮጵያ ሶሬ 1 እና ጠምባሮ ምርጫ ክልሎች ለህዝብ ተወካዮች ምክር ቤት ድጋሚ ምርጫ ይደረግላቸዋል። ሀርገሌ፣ ዳሮሮ፣ አደከላ፣ ሐማሬና ዳራርቶ የተባሉ በሶማሌ ክልል የሚገኙ የምርጫ ክልሎች ድጋሚ ምርጫ ያደርጋሉ። ባቱ ዝዋይና ቤጌ ምርጫ ክልሎች በኦሮሚያ ክልል ለህዝብ ተወካዮችና ለክልል ምክር ቤት ድጋሚ ምርጫ የሚደረግበት ይሆናል ተብሏል። በደቡብ ኢትዮጵያ ጨንቻ ምርጫ ክልል ለክልል ምክር ቤት ድጋሚ ምርጫ ይካሄዳል።
የአርቲስቶቹ ክስ ይቋረጥልን አቤቱታና የመንሱር ጀማል ወደ ቂሊንጦ መውረድ። በፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በእነ ሰራዊት ፍቅሬ መዝገብ የተከሰሱ አርቲስቶች ክሳቸው እንዲቋረጥላቸው ለፍትህ ሚኒስቴር አቤቱታ አቅርበዋል። አርቲስቶቹ ጥያቄውን ያቀረቡት ባለፈው ህይወታቸው ለሀገር ያበረከቱት መልካም አስተዋጽኦ የተሰጣቸው እውቅናና የምስጋና ሰነዶች በማያያዝ ቢሆንም የህግ ባለሙያዎች ግን ከ60 በላይ ምስክሮች በተደራጁበት የፍርድ ቤቱ ሂደት ላይ ይህንን መጠየቃቸው የህግ አማካሪ እንደሌላቸው የሚያሳይ ነው ሲሉ ተችተዋል። ጉዳዩ መጀመሪያ ወደ ፍርድ ቤት ሊያመራ የቻለው ተበዳዮች በአምቢስ በሚገኘው የፍትህ ሚኒስቴር መስሪያ ቤት በመገኘት ባቀረቡት አቤቱታ እንዲሁም በፌዴራል ፖሊስ በተደረገ ሰፊ ምርመራ መሆኑ ይታወሳል። በሌላ በኩል በዚሁ የክስ መዝገብ ተካቶ የስር ፍርድ ቤት ዋስትና የከለከለው መንሱር ጀማል ያቀረበው የይግባኝ ጥያቄ በጠቅላይ ፍርድ ቤት ውድቅ ተደርጓል። ሰኔ 10 ቀን ጉዳዩን የተመለከተው ጠቅላይ ፍርድ ቤት የስር ፍርድ ቤቱን ውሳኔ በማጽናት መንሱር ጀማል የፍርድ ሂደቱን በቂሊንጦ ማረሚያ ቤት ሆኖ እንዲከታተል የመጨረሻ ውሳኔውን አስተላልፏል። የኢራን ተደራዳሪዎች አዳራሽ ለቀው ወጡ። በዛሬው ዕለት የአሜሪካና የኢራን ተደራዳሪዎች በስዊዘርላንድ ተገናኝተው የነበረ ሲሆን አሁን በወጡ መረጃዎች መሰረት የኢራን ተደራዳሪዎች አዳራሹን ለቀው ወጥተዋል። የኢራን ተደራዳሪዎች ከአሜሪካ ልኡካን ጋር የጋራ ፎቶ አንነሳም ብለዋል። ለዚህም ምክንያቱ ደግሞ ዶናልድ ትራምፕ ሆርሙዝ ከዘጋችሁ ሀገር አይኖራችሁም፣ ሆርሙዝንም በኃይል ወስደዋለሁ በማለታቸው ነው ተብሏል። ሂዝቦላን ያስታጠቃችሁ እስራኤልን ስታስጠቁ እኛ ደግሞ በቦምብ ኢራንን እንደበድባለን ሲሉ የአሜሪካ መከላከያ ሚኒስቴር አስታውቀዋል። ኢራን በሊባኖስ ያለው ጦርነት ካላቆመ ድርድር የለም ያለች ሲሆን ዶናልድ ትራምፕ ደግሞ ኢራን ለሂዝቦላ የምታደርገው ድጋፍ ካላቆመች ኢራንን እንደበድባለን ብለዋል። ናይጄሪያ በአመት 18000 ቶን ማዕድን የሚያቀርብ ፋብሪካ እየገነባች ነው። ናይጄሪያ የሀገሪቱን የማዕድን ማቀነባበር አቅም በአመት ወደ 18000 ቶን ከፍ የሚያደርግና $400 ሚሊዮን የሚፈጅ ግዙፍ ፋብሪካ ግንባታ ጀምራለች። የዚህ ፕሮጀክት ዋና ዓላማ ማዕድናትን በጥሬ ወደ ውጭ ከመላክ ይልቅ በሀገር ውስጥ እንዲቀነባበሩ በማድረግ ሀገሪቱ ከተፈጥሮ ሀብቷ ከፍተኛ የኢኮኖሚ ጥቅም እንድታገኝ ማስቻል እንደሆነ ተገልጿል። እነዚህ ውድ ማዕድናት ለኤሌክትሪክ ተሽከርካሪዎች፣ ለታዳሽ ኃይል ቴክኖሎጂዎችና ለሀገር መከላከያ ስርዓቶች እጅግ ወሳኝና ተፈላጊ የሆኑ የቴክኖሎጂ ግብዓቶች ናቸው። ናይጄሪያ ይህንን ፋብሪካ መገንባቷ በአፍሪካ የማዕድን ዘርፍ ላይ አዲስ ለውጥ ምዕራፍ እንደሚከፍት ይጠበቃል። አየርላንድ የደቡብ አፍሪካ ዜጎችን አባረረች። አየርላንድ በህገወጥ መንገድ ሲኖሩ የነበሩና በፈቃደኝነት ለመውጣት ፈቃደኛ ያልሆኑ 42 የደቡብ አፍሪካ ዜጎችን $853,000 ወጪ ወደ ሀገራቸው አባራለች። ይህ እርምጃ ደቡብ አፍሪካ በሀገር ውስጥ በስደተኞች ላይ የምታሳየውን ማግለልና አሁን በገዛ ዜጎቿ ላይ የደረሰውን መባረር በማነጻጸር በሰፈሩት ቁና መሰፈር በሚል በሀገሪቱ የጦር ክርክርና ውጥረት ቀስቅሷል። ሰላም ጤና ይስጥልን። የሄር ዩቲዩብ ተመልካቾቻችን የሰዓቱን ዜናዎች ወደ እናንተ ማድረሳችንን ጀምረናል። አብራችሁን ቆዩ።